ምጥ በላይቭ ተላለፈ። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እመጣብሻለሁ ድርሹ ዳና በከስ እንፋጠጣለን ነው የተባለው። ጉዳይ ተሰማ ሴት ልጅ ጥቃት ይቁም ሰሞኑን ሶሻል ሚዲያ ላይ አነጋጋሪ ከሆኑ ጉዳዮች ነው። ሰላም ወደ ዩቲዩብ ቤተሰቦቼ ኢትዮጵያ ኤርትራውያን ሁላችሁም እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። ጠፋ ብዬ ነበረ። ያው አመታዊ እረፍት ላይ በሉት ቫኬሽን ላይ ነበርኩኝ። አውሮፓ ውስጥ ቱር እያረኩኝ ነበረ። ከ10 በላይ ከተሞችን ፈታ ያልኩበት ታሪካዊ ቦታዎች፣ አሪፍ ቦታዎችን ቪዲዮን ፍሎግ እያረኩላችሁ ነበረ። ለእናንተም አብራችሁን እንድትጎበኙ በቀጣይ ቀናት እነዚህ ቪዲዮዎች ለመልቀቅ እሞክራለሁ። በሰላም ነው የጠፋሁት ለማለት ያክል ነው። አሁን ተመልሻለሁ። እንደተለመደው አዝናኝ አስተማሪ የምላቸውን ቪዲዮዎች እንደዚሁ መረጃዎችም ሳምንታዊ አነጋጋሪ ጉዳዮችን ከዛሬ በኋላ መለቅላችሁ ይሆናል። አዲስ የሆናችሁ ሰብስክራይብ ያረጋችሁ 590 ሺህ ገብተናል። 600 ሺህ እየተጠጋን ነው። ቪዲዮ ላይክ ያረጋችሁ ዘና ፈታ ኮሜንታችሁን እያረጋችሁ እንማማር እጠይቃለሁ። አሽሩካ የምርጦች ምርጫ ተመልሷል። ይቀጥላል። ምጥ በላይቭ ተላለፈ። ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እና ይሄም በጣም ከባህላችን ጋር የማይሄድ ነው ትለናለች ድርሹ ዳና። የቲክቶከሯ ምጥ ጉዳይ አነጋጋሪ ሆኗል። በአሜሪካ ሀገር የምትኖረው ሃና እንደዚሁ በቲክቶክ ስሟ ደግሞ እዩ ማሬ እንደዚህ የእነ እዩና የማሬ እናት በማለት የምትታወቀዋ ቲክቶክ ላይ የለቀቀችው ቪዲዮ የምጥ ላይቭ ላይ ሆና የለቀቀችው ነው እና ይሄም ደግሞ ከባህላችን አንጻር የያዘለኝ ቀውጢ ተፈጠረ ምናምን ብላ ያው ድርሹ ዳና ሀሳቧን አቅርባለች። ኢቢኤስ ሰይፉ ሾው ላይም ይሄ ቪዲዮ ተለቋል። እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይ ብለሰላለች። ኧረ ጉድ 2018 ማናየው የለም ጭራሽ በቀጥታ ስርጭት ምጥ ማስተላለፍ ጀመራችሁ። ቀጥሎ ምን ሊመጣብን ነው? እንግዲህ ያው ድርሹ ዳናም ይሄንን ጥያቄ ነው የጠየቀችው። ሀሳቧን ያቀረበችበት ይህንን ቪዲዮ ተመለከትኩኝ። እንዴት ቀጥታ ስርጭት ላይ በሚል ያው ሀሳቧን በዚህ በዛ አድርጋ ባራድኝ አስተላልፏለች። ነገር ግን ይሄ ጣጣ ሊያመጣ ነው፣ ተጠንቀቁ፣ እንከሳችኋለን እየተባሉ ነው። በዚህ ቪዲዮ ምክንያት ምንድን ነው ጉዳዩ? ምን አይነት ቪዲዮ ሶሻል ሚዲያ ላይ መለቀቅ አለበት የሚለው እናንተ ሀሳብ ብትሰጡበት ደስ ይለኛል። ግን ይሄ ነገር እውነት ነው ወይ ከሚለው እንጀምራለን። በቅድሚያ ያው እህታችን ሃና እንኳን ማርያም ማረችሽ በአሜሪካን ሀገር ነዋሪነታቸውን ያደረጉት እዚህ ቲክቶክ ላይ እዩ ማሬ የእዩና የማሬ እናት ደስ የሚል ቤተሰብ ላይፋቸውን በማሳየት ያለውን ነገር የሚያስተላልፉ ናቸው። ሁሉን ላይፋቸውን ማለት ይቻላል በሲሪየስ የሚለቁ ቤተሰቦች ናቸው። ደስ የሚለኝ ቤተሰብ ነው በነገራችን ላይ እና እነሱ እኔ ያለቀኩትን ቪዲዮ ለቀሻለ በቀጥታ ስርጭት ተባልኩኝና በዚህ ምክንያት ኮሜንት ላይ ያው እንግዲህ የተለያየ ኮሜንት እየተሰጠ ነው። ምናምን ገለመሌ ምናምን በቃ እንደዚህ ባህልን አበላሸች ከሚል ጋር የተለያዩ ኮሜንት ሰጠ። ስለዚህ ይሄ ነገር ማሳሰቢያ ለሰይፉ ኦን ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን በቃ ያልሆነ ነገር ሆነ ብላችሁ ስላቀረባችሁ የሚል ነው። በቅድሚያ ይሄ የቀጥታ ስርጭት የምጥ ፕሮግራሙ ተላልፏል ወይ ነው እሷ የምትለው። አልተላለፈም፣ ሐሰተኛ መረጃ ነው ያቀረቡት ነው የምትለው። እኔ በቀጥታ የላይቭ የምጥ ፕሮግራሜ ነው ምጥ አላስተላለፍኩም ነው የምትለው። 3 ነገሮች አስቀምጣለች። አንደኛ አይ ጌቭ በርዝ ቱ ቤቢ ስኬጁል በሆነ በሲ ሴክሽን ነው የተገላገልኩት እና ቲክቶክ ላይቭ ላይ አላስተላለፍኩም። አንደኛ ይህን ውሸት ነው። ሁለተኛ ደግሞ ቪዲዮ ሜንሽን ዳዝን ዲፒክት የተለቀቀው ቪዲዮም ደግሞ እኔ ቲክቶክ ላይ ያው ለቀዋለች እስካሁን ድረስ አለ።
ይሄም የምጤን የሚያሳይ አይደለም ነው ያለችው። እና ምናልባት ያው ህመምን ከዛ ጋር በዛ ሳምንት ላይ ያሉ ህመሞችን ያሳየችበት ቪዲዮ ሊሆን ይችላል። 3 ሆስፒታል ውስጥ ሆና እንደዚህ የለቀቀችው ይመስለኛል። 3ኛ ይሄንን ቪዲዮ ራሱ የለቀኩት ነው ያለችው ከተገላገልኩኝ ከወለድኩኝ ከ20 ቀናት በኋላ ነው ለሶሻል ሚዲያ ራሱ የለቀኩት። ስለዚህ እኔ በቀጥታ ስርጭትም አላስተላለፍኩትም ይሄንን ቪዲዮ እና የተሳሳተ ነገር ያስተላለፋችሁ ለእኔም እንድሰደብ እንደዚህ በማድረጋችሁ ተሳስታችኋል። እንዲያውም ይሄንን ይቅርታ ማጠይቁ ከሆነ በ72 ሰዓት ውስጥ ቪዲዮን ማታወርዱም ከሆነ የስሜን የሚያጠፋ ባህል እኔ አክባሪ ነኝ ባህሌን የምጠብቅ ሰው ባህል አበላሸች በሚል አይነት ነገር ለመክሰስ በመሞከር ስሜን ለማጥፋት በመሞከር ጥራችኋልና ያው 72 ሰዓት ውስጥ ምላሽ ሰጡ። ይቅርታ ቪዲዮንም አውርዱት አለበለዛ እመጣብሻለሁ ድርሹ ዳና በክስ እንፋጠጣለን ነው የተባላችሁት። እንግዲህ እዚህ ላይ የደረሰ የሶሻል ሚዲያ ግብ ውስጥ ገብተናል ማለት ነው። ምጥ በላይቭ የተባለው ጉዳይ ሐሰት ነው የሚለውን እንደመድማለን። ያው ባለቤቷን ባቀረበችው ማስረጃ መሰረት ቪዲዮውም ላይቭ ላይ የተለቀቀ ሳይሆን ቲክቶክ ቪዲዮ ላይ እንደማንኛውም ቪዲዮ የተለቀቀ መሆኑን እየተመለከትን ነው። መታረም ያለበት ይመስለኛል። ለማንኛውም ፍጥጫ የፈጠረው ጉዳይ ይሄ ነው። ኳስ በመሬት አድርገው ይፈቱታል ብለን እናስባለን። መልካም መታረቅ ሐሳቡን አስተካክሉት ለማለት እወዳለሁ። ሶሻል ሚዲያ ላይ ምን መጋራት አለበት ብላችሁ ታስባላችሁ? ብዙ ጊዜ ያው ሰው ደስታው ለውጡን ሲያልፍለት ከሀገር ሲወጣ ምን ሲል ሲያገባ እንትን ሲል የሆነ ነገር አሪፍ ነገር ሲያገኝ ነው ኤዲት በተደረገ ህይወት አትቅኝ ነው እንደሚባለው አይደለ? ተመርጦ በተፖሰተ ይሄ ነገር ይጥፋ ይሄ ነገር ይውጣ ብለን ፖስት ባደረግነው ነገር መልካም በአብዛኛው ፖስት በምናደርገው ነገር ሶሻል ሚዲያ ላይ ያለን ሰዎች በቃ አለፈልን ደስተኞችና ሁሉ ነገር የተሳካልን የሞላልን የሚመስል አይነት ህይወትን ፖስት ስናደርግ እሱን እያያችሁ አትቅኑ። ህይወት እንደዛ አይደለችም ነው ሪያሊቲ እንደዛ አይደለም እውነታው ነው እየተባለ የሚነገረውና አንዳንዴም ሀዘንም ፖስት ሲደረግ ስቃይም ፖስት ሲደረግ ያው ባላንስ ያደርገዋል ብዬ አስባለሁ። በእርግጥ ያው ምጥ ቀጥታ እንደዚህ ማስተላለፍ እንደዚህ ሌሎች ነገሮችን ቀጥታ ማስተላለፍ ብዙ ነገር እያየን ነው። በነገራችን ላይ ላይቭ የቀጥታ ስርጭት እስከ መዳራት የደረሱ ሰዎች እጅግ የረከሰ ሁኔታ የተመለከትንበት ነው። ይሄ ነው የሚባል አይነት ለስብዕና ከባህል የወጣ የዘቀጠ አይነት ነገሮች እየተመለከትን ያለንበት ነገር ነው። እነዚህን ነገሮች አቮይድ መደረጋቸው ጥሩ ነው። ድርሹ ዳናም ከመልካም ባህል እንዲጠበቅ እና ከመልካምነት አስባ ይመስለኛል የተናገረችው፣ በክፋት አይደለም። ግን መረጃ አለመያዝ ብቻ ነው ያስበላት እና ያንን ነገርም ኮንሲደር ይደረጋል ብዬ አስባለሁ። ለማንኛውም ይሄን ይመስላል። እናንተ የሚሰማችሁን ሀሳብ በጨዋ ደም እንደተለመደው ኮሜንት አድርጉ። ስድብም የተሳደባችሁ ይሄንን ቪዲዮ የተሳሳተ ቪዲዮ አይታችሁ ንስሐ ገቡ። ሌላ ምንም አንለም። ይቅርታ ጠይቁ። እናንተም ምድረ ተሳዳቢ አትሳደቢ። ዝም ብለህ ሶሻል ሚዲያ ሀሳብ ስጥ። ምን እንደተፈጠረ ሳታቅ አትጨፍልቅ። ትምህርት ነው። እንቀጥላለን። ምርጥዬ የሚባሉ ወንዶች የኢትዮጵያ ወንዶች ናቸው ትለናለች። ከኢትዮጵያም እንጀራን እወዳለሁ እያለችን ነው እቺ ልጅ። ጠጋ። እሺ ጉዳችሁ ፈላ። What country have the best looking guys? Ethiopia. Why do you think Ethiopia have the best looking guys? Good face card, good food. I love Ethiopian food because they have a good football team and good dances. Have you been with an Ethiopian guy before? No. Have you ever been in Ethiopia? No. That's your goal. Maybe that's on the list, right? Yes. የኢትዮጵያ ወንድ ደስ ይለኛል፣ ያው ምግባቸውም ደስ ይለኛል፣ አሪፍ የእግር ኳስ ቡድንም አላቸው አለች። እሺ ይመችሽ። አለን ነው ምንም ማድረግ ይቻላል። ወደ ኢትዮጵያ ሄጄ አላውቅም፣ ግን ወደ ኢትዮጵያም ብሄድ ደስ ይለኛል። ምግባቸው ደግሞ እንጀራ ይመቸኛል እያለች ነው። ዌልካም ገባ በይ። እንዲያውም የኛ ሀገር ሴቶች እየሄዱ እየጠገቡ አስቸግረውናል። አንቺን ደግሞ ማስገባት ነው። ዌልካም ቆንጅዬ ብለናል። ይመችሽ። ስትሰማ ሴት ልጅ ጥቃት ይቁም። ሰሞኑን ሶሻል ሚዲያ ላይ አነጋጋሪ ከሆኑ ጉዳዮች ነው። በማህበራዊ ሚዲያ እየተንቀሳቀሱ ካሉ መረጃዎች መካከል የሴት ልጅ ጥቃት በተለይም ግፍና በደል እየተፈጸመባቸው ያሉ በአማራ ክልል፣ በትግራይ ክልል እንደዚሁ በሌሎች የሀገራችን አካባቢዎች
ግፍና በደል በጦርነት አስታክ የተፈጸመባቸው በአጠቃላይ እንደዚህ አይነት ግፍ ሴት ተኮር የሆነ ጥቃት የቆመ ፍትህ የተነፈጋቸው ህፃን ፌቨን እንደዚሁ ቀነኒ አዱኛ ሌሎችም ግፍ ተፈጽሞባቸው ፍትህ ያላገኙ ፍትህ ይሰጣቸው የሚል ንቅናቄ ነው እነዚህ የጀመሩት። ንቅናቄውን በፌሚኒስቶች እንደተጀመረ ነው እየተነገረ ያለው ያው እየተመለከተን ያለው ሶሻል ሚዲያ ላይ እነዚህም ደግሞ የጠየቅን ያለ ነው የሚሉት እና ሴቶችና ህፃናት ላይ የሚፈጸም ጥቃት ብሔራዊ ቀውስ ብሎ ይታወጅልን ናሽናል ክራይሲስ ተብሎ ይታወጅልን ፍትህ ላጡትን ፍትህ ይሰጥልን የሚል ነው እንግዲህ ጥያቄ ያቀረቡ የሚገኙት። ጥያቄያቸውም ወደ መንግስት ያነጣጠረ ነው። ይሄንም ድምጻችን እንዲሰማ ያደርግልናል ብለው ያሰቡት #ትሰማ የሚል ንቅናቄ ነው። ፕሮፋይላቸውን ሶሻል ሚዲያ ላይ በመቀየር እንደዚሁ የተለያዩ ባለስልጣናት ኮሜንት ስር በመሄድ መልእክታቸውን በማስቀመጥ ነው ይሄንን ድምጻቸውን እያሰሙ የሚገኙት። እንደ ተግባር በጣም የሚበረታታ ጥሩ ተግባር ነው ብዬ ነው የምገልጸው። ምክንያቱም ሀገራችን ውስጥ ፍትህ መጓደል በተለይ ሴቶች ላይ የሚፈጸመው ግፍና በደል መቀጠል መፍትሄ ያላገኘ ነው። ጦርነት ላይም ሴትን መድፈርን እንደ ጦር ስልት አድርጎ የመጠቀም ድረስ እስከ መድረስ ነው። በተለይ መንግስትም በዋናነት ይሄን ነገር እየፈጸመ እንደሆነ በትግራይ የታየ አሁን በአማራ የቀጠለ በተለያዩ ሪፖርቶች ዓለም አቀፍ ሪፖርቶች የተጋለጠ ጉዳይ ነው። ስለዚህ በቀጥታ ይሄን አካል የሚመለከታቸውን አካላት እንዲቆምልን ይሄ ፍትህ መጠየቃቸው ተገቢ ነው ብዬ ነው የማስበው። ይሄ የኔ አመለካከት ነው። ነገር ግን በአጠቃላይ ሴቶች እንቅስቃሴ በተለይ ደግሞ ፌሚኒዝም የሚባለው እንቅስቃሴ ላይ በቁራኛ ግን የመመልከት ነገር አለ ኢትዮጵያ ውስጥ። አንደኛው ያው ብዙውን ጊዜ ወንዶችን የማስጠላት ትዳርን የማስጠላት እንቅስቃሴ ያደርጋሉ ነው የሚባለው። ኦፍ ኮርስ ያው ሴት ልጅ መደፈር ሲነሳ አጥቂ ማን ነው? ወንዱ ነው አጥቂ። ስለዚህ ወንዱ ነው የሚወገዘው በቀዳሚነት እና ይሄም የሴትና የወንድ አይነት የሚመስል ፉክክር ውስጥ የማስገባት ከዛም ትዳርን ደግሞ የማጥላላት እንደዚህ አይነት ነገሮችን ብዙ ጊዜ እንደዚህ አይነት ዙሪያ የሚሰሩ ሴቶችም ከዛ ጋር ያይዘው ሄደው ደግሞ ሌላ የሴትና ሴት ግብረ ሰዶማዊነት የማስፋፋት እንቅስቃሴ ነው የማለት ድረስም የመደረስ ነገር አለ። እንደዚህ አይነት ምልክቶችን የታየባቸው አንቀሳቃሾችም ስላሉ ያው ኢትዮጵያ ውስጥ እንደዚህ አይነት ጥያቄ የሚያነሱ ሰዎች ጥያቄያቸው ጥያቄ ውስጥ የሚገባ ሁኔታ እንመለከታለን። ለማንኛውም ግን ይሄ ያው ህዝቡም ኮሜንት ላይ ሀሳብ ላይ በተለያየ መንገድ የሚያቀርበው ቅሬታ ነው። ይሄን ያስቀመጥኩላችሁ። እኔ የምለው የሴት መብት ተሟጋች ነን የምትሉ ሴቶች ግን ትዳሯን የምትወድ ሴት ስታዩ ለምንድን ነው የምትናደዱት? ደማችሁ የሚፈላው? ሂጂና ወጥሽን ቀቂ፣ ሂጂና ተገረጂ። አጠቃላይ ፌሚኒስቶች እንቅስቃሴ ብዙ መዘዝ አለው ተብሎ በሀገራችን ውስጥም በቁራኛ እንዲታይ የሆነበት ምክንያት እንመለከታለን። ለማንኛውም ግን #ትሰማ በሚል የተጀመረው ንቅናቄ ሴቶች ላይ ጥቃት ይቁም የሚለው አብዛኛው ሰው ደግፎት ድምፁን እያሰማ የሚገኝበት ነው። እውነቱን ለመናገር ሀገር እያሸበረ ሴት እየደፈረ ያስቸገረው የመንግስት አካል ራሳቸው ናቸው። ያው ጦርነት ላይ ራሱ እንደ ጦር ስልት አድርገው ማህበረሰብን ለማሸማቀቅ ከ18 ዓመት በታች ያሉ ህፃናትን ጭምር በመድፈር ከባል ፊት ሴትን በመድፈር እጅግ ዘግናኝ የሆነ ግፍና በደል እየፈጸሙ ያሉት የመንግስት አካላት ራሳቸው ናቸው። ኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣው ዓለም አቀፍ ድርጅቶች የሚያወጡት ሪፖርቶች ስንመለከት ይህ ነገር ነው የምንመለከተው። እና ለማን ነው አቤት የሚባለው ነው? አሁን ኢትዮጵያ ውስጥ እኮ መንግስቱ ራሱ አሸባሪ፣ ደፋሪ፣ ገዳይ ሆኗል እና ህዝቡን በድሮን ጭምር እየጨፈጨፈ ያለ አካል ህፃናትና ሴቶችን ነፍሰ ጡርን እኮ በተኛችበት በድሮን እየገደለ ያለ አካል ለማን ነው አቤት የሚባለው ነው? አሁን እሱ ነው እንጂ እኔ በጣም አፕሪሼት አደርጋለሁ ለመብት ጥያቄ። እንደውም ደፍሮ አሁን ሰዓት ላይ ይሄ ነገር ለምን ይሆናል ብሎ የሚጠይቅ ሰው ሁሉ በቃ ምን አገባኝ እኔ ህይወቴን አልኖርም እንዴ ብሎ በቃ መረገጥን በተቀበለበት ሰዓት ላይ እንደዚህ አይነት ድምፅ ማሰማት ትልቅ ኃላፊነት የሚጠይቅና ትልቅ ስራ ነው ብዬ ነው የምገልጸው። ነገር ግን ለማን ነው አቤት የምትሉት? ለእኔም ጥያቄ የሆነብኝ ጉዳይ ነው። ሰሞኑን #ትሰማ በሚል ያው ሴቶች ላይ የተፈጸመ ያለው ግፍና በደል ፍትህ ያላገኙት ፍትህ እንዲያገኙ እየጠየቀ ያለው ጉዳይ ይህንን ይመስላል። እንቀጥላለን።
በግፍ የታሰሩ የፖለቲከኛ እስረኞች ሊፈቱ ስለመሆናቸው የተነገረ ይገኛል። መፈታታቸው በይቅርታ እንዲሆን ነው። ነገር ግን ደግሞ ይህንን ቃል እየገባችሁ እየፈረማችሁ እንድትወጡ ስለመባላቸው ነው የተነገረ ያለው። የፖለቲከኛ እስረኞች ጋሽ ታዲዮስ ታንቱ፣ የምክር ቤት አባል የነበሩት አቶ ክርስቲያን ታደለ፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ሲሳይ ጎበዜ፣ ረዳት ፕሮፌሰር ሲሳይ አውግቸው፣ በርካታ ምሁራን ያው ሽብርተኛ ተብለው የታሰሩበት ነው፣ ዮሐንስ ቧያለውን ጨምሮ። እነዚህም ደግሞ ለመፈታት አማራ ክልል የተፈጠረው ቀውስ፣ ግድያው፣ ወንጀላው፣ የተፈጸመው ነገር ሁሉ የኛ ጥፋት ነው ብላችሁ ፈርሙና ትወጣላችሁ የሚል ሰነድ፣ የይቅርታ ሰነድ እንደቀረበላቸው ቢቢሲ ዘግቧል። ይህንንም ደግሞ ለመፈረም የተዘጋጁ እንዳሉ የፈረሙም እንዳሉ፣ ሌሎች ደግሞ ይህን እንደተቃወሙ ነው። ምክንያቱም እኛ በፍርድ ቤት ነፃ ነን ብለን የተከራከርን ምንም አልፈጸምንም ብለን የምናምን ሰዎች ነን። ይሄ ደግሞ እኛ እንዴት ወንጀለኛ ነን ብለን እንፈርማለን ይህን የተከራከርንበት ባለ ሁኔታ የሚል እንዳሉ ነው። ይሄ ነገር ተሰምቷል። የሚገርማችሁ ነው እንግዲህ መንግስት ራሱ በድሮን ህዝቡን እየገደለ እየፈጀ የፈጸመውን ነገር እናንተ ጥፋተኞች ነን ብላችሁ እመኑና ከእስር ልፍታችሁ ያው ብልጽግና የማይለው ነገር የማይጠበቅ ነገር የለም። ወደ ዩቲዩብ ቤተሰቦቼ ለዛሬ ያቀረብኩላችሁ ይመስል ነበር። በቀጣይ አዝናኝ አስተማሪ ፕሮግራም እስከምንገናኝ ባላችሁበት መልካም ሁሉ እንዲሆንላችሁ እመኝላችኋለሁ። ኢትዮጵያ ኤርትራውያን መልካም ቸርቸር ያሰማን፣ ሀገራችን ሰላም፣ ዓለማችን ሰላም ያደርግልን። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።